በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔዓለም ስም በወላዲተ አምላክ ቃል ኪዳን በያላችሁበት ሰላም እግዚአብሔር ይድረሳችሁ። እንደምንሰነበታችሁ እንደምንቆያችሁ አሜን። መድኃኔዓለም በቸርነቱና በምሕረቱ ለዚህ ሰዓት ስላደረሰን ክብርና ምስጋና ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ለሱ ይሁንልን አሜን። ዛሬ እንደ መድኃኔዓለም ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ክፉ መናፍስት በጣም ሲደክማቸው የምናውቅበት መንገድና የሚያመጡብን ፈተናዎች በሚል መናፍስት ከተዳከሙ በኋላ የምንረዳበት ምልክቶች አሉ። አንድ እሱን፣ ሁለተኛ ሲዳከሙ ደግሞ ለየት ያለ የሚያመጡት ፈተና ዓላማውን ምን አይነት ፈተና እንደሚያመጡ መፍትሄውን አንድ ላይ አድርገን እግዚአብሔር እንደረዳን ጉባኤያችን እንደባረከልን እንማማራለን። መድኃኔዓለም ቸር ነው፣ በቸርነቱ ይባርከን። ይቅር ባይ ነው፣ በይቅርታው ይጎብኘን። የምህረትና የፍቅር አባት ነው፣ ፍቅሩን በልቦናችን ላይ ያሳድርብን። እድሜ ልካችን እሱን የሚያስደስተን እሱ ያስደስተዋል ብለን የምንሰራው ወይም የምናስበውን ነገር ሰርተን በእድሜ ልክም የበረከት ሰዎች ሆነን ለመኖር ይፍቀድልን አሜን። ወደ ትምህርታችን ከመሄዳችን በፊት ያው የበረከት ስራዎች እየሰራን ነው። ሌላ የበረከት ማስታወቂያዎችን የማቀርብበት መንገድ ስለሌለ በዚህ ነው ብዙ ጊዜ የማቀርብላችሁና ሰማዕቱ ቅዱስ ጊዮርጊስ ዓመታዊ ክብረ በዓሉ ሚያዝያ 23 አንድ ሳምንት ነው የቀረው። ከዛ ቀጥሎ ግንቦት ልደታ አለች። ጊዜው ጠባብ ስለሆነ አንድ ላይ የሁለቱን ሰብስበን የቅዱስ ጊዮርጊስንም የልደታ ማርያምንም ዝክር ለመዘከር የተቸገሩትን በቅዱስ ጊዮርጊስ ስም ለማገዝ ቤተ ክርስቲያን የሚያስፈልጋትን ለመሙላት እንቅስቃሴዎች እያደረግን ነው። አንድ ሳምንት ብቻ ነው የቀረን። እንግዲህ በዚህ ሳምንት ቅዱስ ጊዮርጊስ ወዳጆች፣ የልደታ ማርያም ልጆች እንድታግዙን፣ አብረን እንድንዘክር፣ አብረን እንድናገለግል በሰማዕቱ ስም በመብርሃን ስም የቻላችሁትን ባለው አካውንት ሰብሰብ አድርገን እንድንዘክር በዚሁ አጋጣሚ ጥሬን አቀርባለሁ። ቅዱስ ጊዮርጊስ ፈጣን ሰማዕት ነው። በጣም የብዙዎችን ጩኸት የሚሰማ ሩህሩህ የሆነ ሰማዕት ነው። ከአይን ጥቅሻ ከነፋስ የሚፈጥን ነውና የእሱን ዝክር ብንዘክር በብዙ የመናፍስት ውጊያዎችና ፈተናዎች ላይ ያግዘናል። እሱ ብቻ ሳይሆን ወዳጅነትም ከቃል ኪዳኑም ለመካፈልም ቅዱስ ጊዮርጊስ ለሁሉም ወዳጅ ስለሆነ ለእኛም በበዓሉ ልጆቹን ሲጎበኝ ወዳጆቹን ሲባርክ እኛንም ከሥላሴ ዘንድ ስጦታ እንዲያሰጠን እንዲጎበኘን ለማድረግ ነው። መብርሃንንም በዛው ልክ በልደቷ ስጦታ ያስፈልጋል። ሰው ቤት ልደት ሲከበር የሆነ ነገር ተይዞ ነው የሚካሄደው በስጋምና ለእሷም ያስደስታታል ብለን ያሰብነው እናደርግላታለን። ዝክር ከመዘከር ጀምሮ እና ሰብሰብ አድርገን እንሰራለን። መብርሃን ቅዱስ ጊዮርጊስ ያግዙን አሜን። ወደ ትምህርታችን ስንመለስ እንግዲህ ክፉ መናፍስት በጣም ሲደክማቸውና የምናውቅበት መንገድና በተዳከሙ ጊዜ የሚያመጡብን ለየት ያለ ፈተና እሱን ነው የምናየው። ከመናፍስት ጋር ባለው ውጊያ እንግዲህ መዳከማቸው አንድ የውጊያው አካል ነው። እነሱን ለማዳከምም ብዙ መንገዶችን ተጉዘን ነው መጀመሪያ መንፈሳዊ ሕይወታችንን አስተካክለን ስለ መናፍስት ግንዛቤ ኖሮን እነሱን በምናጠቃበት መንገድ አጥቅተን ኃይላቸውን አራግፈው መጨረሻ ላይ ሊወጡና ሲደክማቸው ምልክት አለ። ምልክቶቻቸው በጣም ብዙ ናቸው። ግን ትንሽየዋ መንፈሳዊ ሕይወታችን የሚጎዳቸው በመንፈሳዊ ነገር የምንበረግግ ትንንሽ ነገሮች ድሮ በተለምዶ አይተ ዝም ብለን የምናልፋቸው ነገሮች ሲደክማቸው ያስደነግጣቸዋል። ክፉ መናፍስት በጣም ሲደክማቸው ለየት ያሉ የምናውቅባቸው መንገዶች አሉ። ከነዚህ ውስጥ ድሮ በቀላሉ በተለምዶ የምናያቸው መንፈሳዊ ነገሮች በሙሉ የሚያስደነግጡን ይሆናል። መዝሙሩ ያስደነግጠናል፣ ስብከቱ ያስደነግጠናል፣ የፈውስ ቪዲዮዎቹ ያስደነግጡናል፣ ጸሎቱ፣ መንፈሳዊ ሕይወቱ፣ ስመ ሥላሴ ሲጠራ፣ መስቀል ስናይ፣ ቤተ ክርስቲያን ስናይ፣ ስንሄድ ስመ ሥላሴና
የቅዱሳን ወሬ የቅዱሳን ጨዋታ ስንጨዋወት ሁሉ እንረበሻለን፣ ዝም እንላለን፣ የምንደነግጥ እንሆናለን። ይሄ አንድ በጣም ሲደክማቸው የምናቅበት መንገድ ነው። ከዛ በተጨማሪ ለየት ያለ ምልክቶች አሉ። በጣም ሲደክማቸው ይታዘዛሉ። ተው ስትሏቸው ይተዋሉ። ታሰሩ ስትሏቸው ይታሰራሉ። አቁሙ ስትሏቸው ያቆማሉ። ከዛም በላይ ስትገስጿቸው ይገሰጻሉ። ረብሻቸውን፣ ውስወሳቸውን፣ ቀድሞ የሚሰሩትን ስራቸውን በሙሉ ታውቁባቸዋላችሁ። ከዛም በተጨማሪ ሚስጥሮቻቸውን እናውቃለን። ሲዳከሙ ሰራዊት ሊስቡ ሲያስቡ፣ ፈተና ሊያመጡ ሲያስቡ፣ የሆነ ነገር ሊሰሩ ሲያስቡ በውስጥ በሚያመጡት ድምፅ ምክንያት እና አንዳንድ የልምድ ውስጥ የምናካብተው ነገር ስላለ ፈተናዎቻቸውን ቀድመን እናውቃለን። ይሄ ሲዳከሙ ነው። ከዛ በተጨማሪ በጣም ሲዳከሙ ሚስጥራቸውን እናውቃለን። ከየት እንደመጡ፣ የትኛው መንፈስ ላያችን ላይ እንደተቀመጠ፣ ማን እንደሆነ ራሱ ይናገራል። በህልምም እናያለን። ንገረኝ ብትሉትም በድምፅ ይነግራቸዋል። በጣም ሲዳከሙ በአይን ሁሉ የምንለይበት ምክንያት ልናያቸው እንችላለን። ውልብ ይላሉ በአይን። ከዛ በተጨማሪ ተልከው ከሆነ የተላካቸውን ሰው መስለው በህልምም በምንም ይታዩቸዋል። በድምፅም ይነግሯቸዋል። ይህ ሲዳከሙ ያለው የምንለይበት መንገድ ነው። ከዛ በተጨማሪ በመዳከሙበት ጊዜ ከልብ መጸለይን፣ እግዚአብሔርን ከእውነት መጥራትን፣ የእምነት ኃይል ማደግን፣ መንፈሳዊ ወኔዎችን፣ ተስፋዎችና ራእዮችን ማግኘትን፣ ስለ እግዚአብሔር ማዘውተርን፣ መንፈሳዊ ህይወት መምረጥን፣ ስለ መናፍስት ዓለምና የዓለሙን ነገር መተውን፣ እግዚአብሔርን ብቻ ማፍቀርን እንለምዳለን። ይህም ሲዳከሙ ነው። በጣም ሲዳከሙ ወደ እግዚአብሔር እንላለን፣ ዓለሙን እንነቀዋለን፣ የመናፍስት ፈተና እንንቃለን፣ የሰውን ፍላጎት እንንቃለን፣ ጊዜና ዘመን የሚያመጡትን አጀንዳዎች ሁሉ እንነቃቸዋለን። እግዚአብሔርን ድምፅ እና ሰማያዊ ቃልን ብቻ ምንናፍቅ እንሆናለን። የመናፍስት አዚምነት ከልባችን ገለል ሲል ማለት ነው። ማስተዋል እናገኛለን። ርኅራኄና ፍቅር፣ የዋህነትና ደግነት ከልባችን ይፈልቃል። የእምነት ኃይል ይገለጣል። በእምነት መጓዝን፣ ጠይቆ መጠበቅን፣ ጠብቆ ማግኘትን፣ በእግዚአብሔር ሕግ መጓዝን የህይወታችን አካል እናደርገዋለን። ይህም ሲዳከሙ የምናገኘው እውነታ ነው እና ሲዳከሙ በረከትን መጠቀም፣ ሰማያዊ ኃይልን መላበስ፣ በጸጋ ላይ ጸጋ መጨመር አለላው ተስፋ ነው እና ይሄ በመዳከማቸው የሚገኙ እውነታዎች ናቸው። ግን ሲዳከሙ ለየት ያሉ ፈተና ያመጣሉ። እነዚህ ፈተናዎች ከዘወትር ፈተና ይለያሉ። የሚለዩበት ምክንያት በተለምዶ የሚያመጡብን ፈተናዎች አሉ። ግን እነዚህ ግን የራሳቸው ዓላማ አላቸው። ዓላማቸው ደግሞ የመኖርና ያለመኖር፣ የመቀጠልና ያለመቀጠል፣ ከዛም በተጨማሪ አሁን ላይ ተዳክሞ የሚያመጡት ፈተናዎች በሙሉ የነሱን በእኛ ህይወት ውስጥ እና እድሜ ውስጥ ያላቸውን ህልውና የሚወስን ነው። ከኛ ጋር የመቀጠላቸውን ጉዳይ የሚወስን ስለሆነ ከዘወትሩና ከተለመደው ፈተና ለየት ባለ መንገድ ነው የሚያመጡት። የራሱ የሆነ ዓላማም ፈተናዎቹ አላቸው። ዓላማዎቹን የፈተናዎችን ዓላማ መናፍስት በጣም ሲዳከሙ የሚያመጡት ፈተናዎች ዓላማው አንደኛ ኃይልን ለመቀልበስ ነው። ኃይል መቀልበስ ማለት ሲዳከም ኃይሉን ያጣል። እንደፈለገ አይወሰውሰንም። የፈለገውን መስራት አይችልም። እንደፈለገ አይነዳንም። በዚህን ጊዜ ታዲያ ይሄን ያጣውን ኃይል መቀልበስ ይፈልጋል። የሚቀለብስበት መንገድ ደግሞ ኃጢአት በማሰራት በደልን በመክተት ከእግዚአብሔር እጅ በማስወጣት ሕጉን ትእዛዙን በማስፈረስ መንፈሳዊ ሕይወትን በማዳከም ጸሎቱን እርግፍ አድርገን በማስታው የልማድ ኃጢአትና በስውስወሳ መንዳት ኃይሉን እንዲቀለብስ ያደርጋል። ኃይል ቀለበሰ ማለት ስታዘው አይታዘዝም፣ ተው ስትለው አይተውም፣ ታሰር ስትለው አይታሰርም፣ ስትገዝተው አይገሰጽም። ኃይል ቀለበሰ ማለት ቀድሞ የምታደርገውን መንፈሳዊ ሕይወት በሙሉ አሁን አታደርግም። አዲስ መንፈስ እንደተላከ አይነት ስሜት ነው ያለው፣ እንደ እድሳት ማለት ነው። እና የመጀመሪያ የፈተናው ዓላማ ኃይል ለመቀልበስ ነው። ይሄ ደግሞ የሚያመጣቸው ፈተናዎች አሉ። ዋናው ኃጢአትና የልማድ ነገር ውስጥ መውደቅ፣ መንፈሳዊ ሕይወት መውጣት ሆኖ ግን እነዚህን ውስጥ ለመክተት የራሱ የሆኑ አቅጣጫዎች አሉ። እሱን ፈተናዎችን በዝርዝር እናያለን። ግን የፈተናው ዓላማ አንዱ ኃይል መቀልበስ ነው። ሁለተኛ ሰራዊት ለመሳብ ነው። ሲዳከሙ ሰራዊትን ይበትናል። ሰራዊት ይበትናል ማለት አይነ ጥላ ከነ ሰራዊቱ ካሉ ብቻውን አይነ ጥላ ይቀራል። ሲደክም ስለተዳከመ
በየጊዜው በምናደክምበት ሂደት ውስጥ ሰራዊቱ እየረገፉ ይመጣሉ። ጸሎቱም ያራግፋቸዋል፣ ስግደቱም፣ መቁጠሪያውም፣ ጸበሉም፣ ቤተክርስቲያን ተመላስን ቅዱስ ቁርባን ስንቀበልም ከጊዜ ወደ ጊዜ ሰራዊት እየቀነሰ ነው የሚመጣው። እንባውም ሱባኤውም ይቀንሳል እና ብቻውን ይቀራል መጨረሻ ላይ ሲዳክም እና ሌላ ሰራዊት ለመሳብ እዚህ ላይ ፈተና ያመጣል። ተዳክሞ የሚያመጣቸው ፈተናዎች ሰራዊት ለመሳብ፣ በኖርማል ጊዜ የሚያመጣቸው ፈተናዎች ዝም ብሎ ለመረበሽ ጸሎትን ምንም እንዳፈለግን እንዳናረግ ለማድረግ ነው። ግን ሲደክሞ የሚያመጣው ፈተና አንዱ ሰራዊት መሳብ ነው። በጣም ሲዳከሙ ጸሎትና ስግደት አምልኮት ስላለን ከአየር ላይ መንፈስ መሳብ አይችሉም። እንደፈለጉ ሰራዊት ማስገባት አይችሉም። ጸሎቱ አምልኮቱ ይከላከልልናል። ግን እሱ በሚያመጣቸው ፈተናዎች ውስጥ ከወደቅን ሰራዊት ይስባል፣ ኃይሉን ያደራጃል፣ ያዳክመናል። አዲስ ውጊያ እንከፍታለን ማለት ነው። ሌላው የፈተናው ዓላማ ጊዜን ለማራዘም ነው። ከኛ ጋር የሚቆይበትን ጊዜ ከእድሜያችን ጋር ያጠላውን ጥላ ለማቆየት ለማራዘም ነው። ጊዜ ማራዘሙ እኛ ጋር ተቀምጦ ደግሞ ቶሎ እንዳንነቃ፣ ቶሎ እንዳናስተውል፣ ቶሎ መንፈሳዊና እውነተኛ ሰዎች እንዳንሆን ያደርጋል። ቶሎ የምትለው ቃል ከህይወታችን ጋር ውህደት አይኖራትም። እሱ ሲኖር ቶሎ ጸልዮ የእምነት ኃይልን መላበስ ይቆያል። ቶሎ በጸጋ ማደግ ይቆያል። ቶሎ የእምነት ነገር ከፍ ማለት ይቆያል። ቶሎ ልብ መከፈት ይቆያል። ቶሎ መንፈሳዊ ኃይልን መላበስ ይቆያል። ቶሎ የሚለው ነገር ከኛ ጋር እንዳይግባባ ያደርጋል። እሱ ካለ ጸሎቱ ያው በሆነ መንገድ ያበላሻል። ስግደቱን የሆነ መንገድ ላይ ያጠላበታል። እሱ ካለ እንደፈለግን አንሆንም፣ ታውቁታላችሁ። ስለዚህ ቶሎ መንቃት፣ ቶሎ ማስተዋል፣ ቶሎ የመንፈስን ፍሬ ማፍራት፣ ቶሎ እውነተኛ መሆን፣ ቶሎ ሕግ እግዚአብሔርን ከህይወት ጋር ማዋሃድ፣ ቶሎ የእምነት ነገር ማደግ፣ ቶሎ የነፍስ ዓይን መብራት፣ ቶሎ መንፈሳዊ ህይወትን መላመድና መዋሃድ ላይ ያዘገያል እሱ ሲቆይ ማለት ነው። ስለዚህ ይሄን ለማድረግ ከኛ ጋር ያለውን ጊዜ ለማራዘም መጨረሻ ሲደክሙ ፈተና ያመጣል። ከዛ በተጨማሪ መናፍስት ሲደክማቸው ከሚያመጡበት ፈተና ዓላማ አንዱ ብዙ ጊዜ ስንጸልይ፣ ስንሰግድ፣ ስንታገል፣ ስናለቅስ፣ ሱባኤ ስንቆጥር መናፍስት ስለመናፍስትም ስለጠየቅነው ጥያቄም ቢሆን ተስፋ እናራያለን። በህልምም አለ ራእይም ሊኖር ይችላል። ህልሙ ተስፋ ነው፣ ራእዩም ተስፋ ነው። ነገ ፈጽምልሃለሁ ብሎ እግዚአብሔር ቃል ገብቶልናል። ግን ያን ቃል እኛ ስንጠብቀው፣ በጸሎት ስንበረታ፣ ትጋት ሲኖረን፣ መንፈሳዊ ህይወታችን ካላቋረጥን ይፈጸምልናል። መናፍስት ፈተና አምጥተው ከወደቅን ግን ተስፋና ራእዩ ህልሙ አይፈጸምም ማለት ነው። ስለዚህ ፈተናዎቹን አንዱ ዓላማ ይሄን ተስፋና ራእይ ሲሰጠን አብሮ ስለሚያይ፣ በተለያዩ ጥያቄዎች ዙሪያ ሲሰጠን ስለሚያይ እሱ እንዳይፈጸም ተግባራዊ እንዳይሆን እንግዲህ አጅሬ ይፈትናል። ሁሌ ተስፋና ራእይ ፈተና አለባቸው። ሁሌ ትግሉ የተሰጠን ራእይ እንዳይፈጸም እና ይሄን አስተውሉ። እና መናፍስት በጣም ሲደክማቸው የሚያመጡት የፈተናዎቹ ዓላማ ከብዙ በጥቂቱ እነዚህ ናቸው። ሰራዊት ለመሳብ፣ ኃይል ለመቀልበስ፣ ጊዜ ለማራዘም፣ ተስፋና ራእዮችን ለማጥፋት፣ ቶሎ ማግኘት ያለብን መንፈሳዊ ደረጃ እና ህይወት እንዳናገኝ ለማድረግ፣ ማስተዋላችንን ለማቆየት፣ እውነተኛ የምንሆንበትን አጋጣሚ ለማቆየት፣ እስራትን ለማቆየት፣ ብዙ ነገሮችን ለማድረግ እንግዲህ ይፈትነናል። ፈተናዎቹ ምን ናቸው ካልን የመጀመሪያው ፈተናው ማማረር ነው። ማማረር ነገሮችን ይዘጋጋብንና ሁኔታዎቹ አልሆን እያሉ እንዲመጡ ያደርግና እናማራል። ደክሞት ሰልችቶት ሊወጣ ብሎ እንግዲህ አማረን ኃይሉን ሲቀለብስ ይህ በጣም ኪሳራ ነው። ምክንያቱም እሱን ለማዳከም ስንቴ ያልቅሰናል፣ ስንቴ ጸልየናል፣ ስንቴ ወድቀናል፣ ስንቴ ተጨንቀናል፣ ስንቴ ውስጣችን ተረብሿል፣ ስንቴ አንዴ እብድ፣ አንዴ ጤነኛ፣ አንዴ ደስተኛ፣ አንዴ ሀዘንተኛ አድርጎናል። ይህኛ ጸባይ ግራ እስከሚገባን ድረስ ውጥንቅጣችን አውጥቶታል። ያን ሁሉ ለፍተን፣ ያን ሁሉ ወድቀን፣ ያን ሁሉ አሳልፈን እንደገና አማረን ኃይሉን ሲቀለብስ ይሄ በጣም ኪሳራ ነው። ስለዚህ አንዱ ማማረር ነው። ሁለተኛው ፈተና ደግሞ ማጣት ነው። እጅን ያሳጥረዋል። ይሄ ደግሞ ትልቁ ዓላማ የጸሎት፣ የአምልኮት፣ የስግደት ሰዓትን ትተን የስጋን ፍላጎትና ይሄ የእንጀራ ኑሮን
ለማሟላት እንድንኳትን ማድረግ ነው። ስራውንም ይዘጋዋል። በዚህ ሰዓት አለቆቻችን ጋር አጣልቶ ከስራ እንድንባረር ያደርጋል። የገንዘብ ምንጫችን ያደርቀውና ጸሎቱን ስግደቱን አቁመን ወደዛ እንድናተኩር ያደርጋል። ከዛ ኃይል ይቀለብሳል ምናምን በቀላሉ ደከምንለት ማለት ነው። እና ይሄ ማሳጣት፣ እጅን ባዶ ማድረግ፣ በረከትን መዝጋት፣ ከስራ ቦታ ማስባረር፣ ይህ በመጨረሻ ሲደክሙ እንዳይሄድ የሚከፍተው ፈተና ነው። ከዛ በተጨማሪ በሰው መጠላት። እነዚህ ፈተናዎች በኖርማል ቀንም ያመጣቸዋል። ግን ከኖርማል ጊዜ ፈተና ለየት የሚልበት ዓላማው የህልውናው ጉዳይ ነው። የመቆየት ያለመቆየት፣ የመውጣት ያለመውጣት፣ ለመውጣት የሚደረጉ ግብግብ ውስጥ ነው ያለ ፈተና ነው። ሌላው ሶስተኛ በሰው መጠላት ነው። በጣም ሲደክማቸው ይህን ፈተና ያመጣሉ። ቤተሰቦቻችን ይጠሉናል፣ ስራ ባልደረባ ይጠላናል፣ ወንድም ጓደኛ ይጠላናል። በጣም በቃ ቤተክርስቲያን ይጠሉናል። ሁሉም ሰው እንዲዞርብን ነው የሚያደርጉት። ይሄ ታዲያ ዓላማው ኃይል ለመቀልበስ ሆኖ ሲጠሉን ወይ መንፈሳዊ ህይወትን አቁመን ወይ ሰልችቶን ወይ የሆነ ነገር ከውስጥ አውርቶልን ብቻ እሱ ያውቅበታል በሆነ መንገድ ከመስመር ለማስወጣትና ጊዜውን ማቆየት ነው። እና ለየት ያለ ጥላቻ ነው የሚመጣብን። ለየት ያለ እንደ ሌላ ፍጥረት ነው የምንታየው። የሆነ ስቅጥጥ ይላቸዋል፣ ድምፃችን ያስጠላቸዋል፣ ጨዋታችን በሙሉ አያስደስታቸውም፣ ይመራቸዋል። የኛ ነገር ከአጠገባችን መቀመጥ አይፈልጉም፣ አብረውን መመገብ አይፈልጉም። በቃ የሆነ ይሸማቀቃሉ በእኛ ጉዳይ። አስቸጋሪ ነው። ሌላው ፈተና አዚም መጣል። አዚም እንቅልፍ ላይ በተለይ የጸሎት ሰዓቱ ላይ ከባድ እንቅልፍ መጣል፣ እንዲሁ ማንገላጀጅ አይናችን ላይ ማድረግ፣ ሰውነታችን ላይ ከባድ ሸክም ያለ ይመስል እንዳንሰግድ ማድረግ፣ ልብን ድክም ማድረግ። አቤት አዚሙ በዚህ ሰዓት ለየት ያለ አዚም ነው። ይሄ ደግሞ ጸሎቱ እንድንተው ነው። አንዴ ጀለጠ ብታስረው ግን ያቆማል ስለደከመው። ይሄ አዚሙ በጣም ከባድ ነው በዚህ ሰዓት። ሌላው እምነትን መሸርሸር ነው። በጸሎት ሰዓት፣ በስግደት ሰዓት መንፈሳዊ ህይወታችን ስናደርግ ከውስጥ የሆነ ድምፅ ያወራና የጥርጣሬ ድምፆችን እያወራ እምነትን ይሸረሽረዋል። ይህም የጸሎት ኃይል ለመቀነስ ነው። እሳቱን ለመቀነስ፣ ቃጠሎውን ለመቀነስ ማለት ነው። ከልቡ ነው ስትጸልይ የሆነ ነገር ሹክ ብሎ ልብህን ያስጠፋዋል። ይሄ በጣም ያበሳጫል እውነት። ሌላው ማሰልቸት ነው። ጸሎቱ፣ ስግደቱ፣ መቁጠሪያው፣ መንፈሳዊ ህይወቱ በሙሉ እሱ ሲሰለቸው የእሱን መሰልቸት እኛ ላይ ያላብሰና እንድንሰለች ያደርጋል። ግን ሰልችተን ስንተው፣ ሰልችተን ስናቁመው፣ ሰልችተን እርግፍ አድርገን ከህይወቱ ስንወጣ ኃይሉን ቀልብሶ ሰራዊት አመቻችቶ በቃ እንደ ድሮ አይነት ውጊያ መጀመሪያ ስንጀምረው ያለ ውጊያ ይከፍትብናል ማለት ነው። እና ፈተናዎቹ ከብዙ በጥቂቱ እነዚህ ናቸው። ከዛ የተስፋ ቃልን መጽሐፍ ቅዱስ እንምጣ እስኪ። የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው ይላል። ወደ ፈተና እንዳትገቡ ነው እንግዲህ። ይሄ የህይወታችን አቅጣጫ፣ የኑሯችን መስመር፣ የመንፈሳዊ ህይወታችን የእድገት ውሳኔ የመወሰን አቅም ያለው ፈተና ነው። ወደዚህ ፈተና እንዳትገቡ፣ ልፋታችሁ ባዶ እንዳይቀር፣ በረከታችሁ እንዳትነጠቁ፣ እግዚአብሔር ያዘጋጃችሁን ነገር ላይ እንድትደርሱ፣ የተሰጣችሁ ተስፋና ራዕይ እንዲፈጸምላችሁ ትጉ ነው። መትጋት፣ አለማቋረጥ፣ አለመሰልቸት፣ አለመዛል፣ ይሄ ትጋት ይባላል። መንፈስ ተዘጋጅታለች ይላል። የነፍስ ጉዳይ ነው። ነፍስ ዝግጁ ነች ለጸሎት፣ ሁሌ አምላኳን ለማመን። መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው ይላል። ነፍስ ዝግጁ ነች ፈጣሪዋን ለማመስገን፣ አምላኳን ለማክበር፣ ለጸሎት፣ ለአምልኮት ዝግጁ ነች፣ ንቁ ነች። ስጋ ላይ እያደረ ነው መናፍስቱ እንግዲህ አዚሙን የሚጥለው። እና ትጉና ጸልዩ፣ ጸሎት አታቋርጡ። የመናፍስት መውጫ አይታወቅም፣ ጊዜውን አናውቀውም። ስላሴ የፈቀዱበት ጊዜ አናውቀውም፣ የሚሄድበት ጊዜ አይታወቅም። እና መስነፍ፣ ማቋረጥ፣ መሰልቸት፣ መዛል፣ መታከት ከህይወታችን ማራቅ ይገባናል። ሌላው ሉቃስ 22:46 የተስፋ ቃል አለ። ስለምን ትተኛላችሁ ይላል። መድኃኔዓለም በመዋዕለ ሥጋው ሲያስተምር በመዋዕለ ስብከቱ ላይ ሐዋርያት ልያዝ አካባቢ የተናገረው ቃል ነው። ሁሉም ተኝተዋል፣ እሱ እየጸለየ ነበር። ያው ጸሎትን ለማስተማር ነው። በፈተና ጊዜ ጸልዩ ለማለት ነው። እሱ አምላክ ነው። ከዛ ሁሉም ተኝተዋል።
ለምን ትተኛላችሁ? ወደ ፈተና እንዳትገቡ ጸልዩ አላቸው። አያችሁ፣ መተኛት የብዙ ዘመናችን ችግሮቻችን ናቸው። ምቹ ጊዜ ለጸሎት ሌሊት ነው። ሌሊት ማለት ድምፅ የለም፣ ሰው አይረብሸንም፣ ጫጫታ የለም፣ ጩኸት የለም፣ ጸጥ ያለ ነው። ሌሊት ሁሉም ምቹ ነው። ሰውና አምላክ የሚነጋገርበት፣ እግዚአብሔር ልጆቹን የሚጎበኝበት፣ መላእክት የሚጎበኙበት፣ መብርሃን ልጆቿን የምትባረክበት ጊዜ ነው። ሁሉም ተኝቶ ማን ነው እኔን የሚያስበኝ ብሎ እግዚአብሔር ከጸባዖቱ ነው ወደ ምድር የሚመለከትበት ጊዜ ነው። ሌሊት ቅዱሳን ለጸሎት፣ ገዳማውያን ለጸሎት፣ ጻድቃን ለጸሎት የሚቆሙበት ጊዜ ነው ሌሊት። እና ሌሊት ብዙ ነገሮች አሏት፣ ብዙ ተስፋ አለው። ሌሊት ቅዱስ ዳዊት አንዱ በመንፈስ ቅዱስ የተቃኘ የምስጋና ጊዜ እንደሆነ አስተምሮናል። በእኩለ ሌሊት ስምን አመሰግናለሁ ብሎ ጽፏል። ሌላው የቤተ ክርስቲያን መድኃኔዓለም በመዋዕለ ሥጋዌ ከመድኃኔዓለም ጀምርና ሁሉም የተፈጸሙት ሌሊት ናቸው። ስርዓቶች ሲሰሩ የጥምቀት ስርዓት የተሰራው ሌሊት ነው። መድኃኔዓለም የተያዘው በሌሊቱ ጊዜ ነው። የተነሳው ሌሊት ነው። ብዙ ነገሮች ሌሊት ናቸው። የተወለደው ሌሊት ነው። አያችሁ፣ ቤተ ክርስቲያንም አገልግሎቷ በብዙ ሌሊት ነው። ማህሌቱ ሌሊት ነው። ሰዓታቱ ሌሊት ነው። ኪዳኑ ሌሊት ነው። አንዳንድ የጧት ቅዳሴም ሌሊት ነው የሚጨመረው። ስለዚህ ሌሊት የምስጋና ጊዜ ነው። ልዩ ጊዜ ነው። ሰው ዓለሙ ተንጫጭቶ ዝም ሲል አሁን ወደ እግዚአብሔር የሚጮህበት ጊዜ ነው ሌሊት። ስለዚህ ከዓለም ጫጫታ የምናርፍበትና የምስጋና ጊዜ ነውና ሌሊት አትተኙ፣ ጸልዩ። አዎ ስለምን ትተኛላችሁ ነው የተባለው። ስለምን እና አትተኙ። አድካሚ ነው ስጋዊ ኑሮ። የእንጀራ ጉዞ አድካሚ ነው። ቀን ሰውነታችሁ ዝሎ ነው የምትገቡት። ግን ትንሽም ትሁን ባትችሉ እንኳን አባታችሁን አታሳጡት ለእግዚአብሔር እና ሌሊቱን ትጉ። ሐዋርያው ቅዱስ ያዕቆብ እንዲህ ይላል በመልእክቱ 1:3 ላይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ተመስገን ማለት ነው። በቃ አሁን እንደ ሙሉ ደስታ ቁጠሩት። መናፍስት ሲያንገላቷችሁ ተመስገን። ኃይል ሊቀለብስ ሲደክመው፣ ሰራዊት ሊስብ፣ ጊዜውን ሊያራዝም፣ ተስፋና ራዕይ ሊያጠፋ ሲፈትን፣ ከቤተሰብ ጋር ሲያጣላ፣ ስራ ቦታ ሲዘጋ፣ እጅ ሲያሳጥር፣ እንድናማርር ድምፅ ሲያመጣብን ፈተና የሱ መሆኑን ከተረዳን ሁሌ ተመስገን ማለት እንልመድ። ተመስገን በራሱ ኃይል ነው። ተመስገን በራሱ ተስፋ ነው። ተመስገን በራሱ የእግዚአብሔር መሆናችን መለያ ነው። ተመስገን በራሱ እግዚአብሔር ፈተናችን እንዲቆጥርልን ማድረጊያ ነው። ተመስገን ከዲያብሎስ ተቃራኒ መሆናችንን ማረጋገጫ ቃል ነው እና ተመስገን በሉ ፈተናም ሲመጣ እና በእንደዚህ አይነት መንገድ መናፍስት ሲደክማቸው ልንታገላቸውና ፈተናውን ልንቋቋመው ይገባል ማለት ነው። እኛንም እግዚአብሔር አምላክ ረድቶን ይህን ትምህርት ወደ እናንተ እንድናቀርብ ስላገዘን መድኃኔዓለም በቸርነቱና በምሕረቱ ባርኮን ስለሆነ ክብርና ምስጋና አምልኮትና ውዳሴ በእኔ በኃጢአተኛው አንደበት ለሱ ይሁንልኝ። አሜን። እናንተም በርቱ፣ እግዚአብሔር ያበርታችሁ፣ ክፉን ኃይል ያርቅላችሁ፣ መንፈሳዊ ሕይወታችን አጠንክሩ፣ የበረከት ስራም ስሩ። እግዚአብሔር ከሁላችን ጋር ይሁን። በርቱ።